በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላክ እግዚአብሔር የተወደድክ የተባረክ የዘላለም ተስፋ የዘላለም መኖሪያ ልዑል መጠጊያ የሆንክ ለሰዎች ሁሉ ማረፊያ ለሚታመኑበት ጥላ ትውልድና ትውልድ የምትጠብቅ ለሚፈሩ ምሕረት እስከ ትውልድ ትውልድ የሆነ የኃያላን ቀስት የሰበርክ ደካሞችን ከፍ ከፍ ያደረግ የአባቶቻችን አብርሃም፣ ይስሐቅ፣ ያዕቆብ አምላክ የእግዚአብሔር አብ ጌታችን አምላካችን የእመቤታችን ክርስቶስ አባት እንዲሁም መንፈስ ቅዱስ በታገሊጦስ አንዱ አምላካችን ምስጋና ይገባሃል። በጌታችን በኢየሱስ ክርስቶስ ስም በእሱ ባደረግከው ቸርነት እናመሰግንሃለን። እኛ በደም የተዋጀ ልጆችህ እናመሰግንሃለን። ከምድር ዳርቻ ምስጋናችን ወደ አርያም እንልካለን። በቅዱሳን መላእክት እጆች በተያዙ ጥናዎችና በሚያርጉ ዕጣኖች ምስጋናችን ወደ አንተ ያርጋል። እናመሰግንሃለን። የወደድከን መስቀል ላይ የተሰቀልክልን ሙሽራችን ሆይ ምስጋና ይገባሃል። ይህን ጊዜ የሰጠህን እያንዳንዳችንን በየአድራሻችን በየቤታችን ቸርነት አድርገህ ያቆምከን ጠበቅከን ምስጋና ይገባሃል። ለአንተ ለአብ እንዲሁም ከመንፈስ ቅዱስ ጋር በጌታችን በኢየሱስ ክርስቶስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለም አሜን። የተወዳችሁ የተባረካችሁ የእግዚአብሔር ልጆች እግዚአብሔር እጅግ አድርጎ የሚያፈቅራችሁ የሚወዳችሁ እድለኛ የሆናችሁ ብሩካን የሚሳሳላችሁ ስሞቻችሁን በሕይወት መጽሐፍ የጻፈላችሁ መስቀል ላይ ዕዳችንን በመክፈሉ ምክንያት ያዳነን የዳነ ሕዝብ የሆንን እናንተ የቅዱሳን ቤተሰቦች የሆናችሁ ደህና ቆያችሁ። ሁሉን የሚችል አምላክ እግዚአብሔር ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ብሩካን ሁለት እናቶች አሉ። በየጊዜው ባል የሞተባቸው ልጆቻቸውን ብቻቸውን የሚያሳድጉ እናቶችን የምንረዳበት መርሃ ግብር አለ። እነዚህን ቤተሰቦች 1000 ማድረስ እግዚአብሔር ይፈቅድልን። በእነዚህ ዓመታት ውስጥ 1000 ማድረስ እቅድ አለን። ከ332 አካባቢ ደርሰዋል ቤተሰቦች። እነዚህ ሁለት እናቶች አንድ ቤተሰብን ያግዛል። ሚኒመም 50,000 ብር ለአንድ ቤተሰብ መስጠት የሚችል ቤተሰብ የእነዚህ እናቶች አድራሻ እሰጣለሁ። እግዚአብሔር ይባርካችሁ። ጾማችን ብሩህ ጾም ነው፣ የተባረከ ጾም እንደሆነ እናውቃለን። ይሄ ደግሞ እምነት ከስራ ጋር ሲዋሃድ ደግሞ የበለጠ ዋጋ እናገኛለን። እናንተን ልጆቻችሁን እግዚአብሔር ይባርካል። 09114138 ስልኬ ነው። ዋትስአፕ፣ ቴሌግራም ላይ ያሳውቁኝ። እግዚአብሔር ይባርካችሁ። በመጠበቂያ ላይ ቆማለሁ፣ በአምባዬም ላይ እወጣለሁ። ዕንባቆም ትንቢተ ዕንባቆም ምዕራፍ 2 ቁጥር 1። እንግዲህ እግዚአብሔር የኛ እግዚአብሔር የሚጠበቅ ደጅ የሚጠና አምላክ ነው። ምክንያቱም ጌታ ነው። ሐሳቡ የማይከለከል የሚሰራው በትዕግስት የሆነ ለሚተማመኑበት ልቡን ደጁን ፊቱን የሚያበራ የሚቀርብ ግን ሁሌ የሰውን ልጅ መልስ የሚፈልግ የሰውን ልጅ ትዕግስት የሚፈልግ አምላክ ነው። እግዚአብሔር ፊት በተለያየ መንገድ እንቆማለን። ስንጸልይ በፊቱ እንቆማለን። ስንጾም በፊቱ እንሆናለን። ቤተክርስቲያን ሄደን ስንጸልይ ስናስቀድስ፣ ወይ ጉባኤ ስንካፈል፣ ገዳማት ሄደን ስንጸልይ ከአባቶች ጋር ከተቀደሱት መናንያን ጋር አብረን ሆነን ቅዱስ ስንል፣ ስብሐት ለአብ ስንል፣ በአማን አብ ቅዱስ በአማን ወልድ ቅዱስ እያለን ስናመሰግነው እግዚአብሔር ፍለጋችንን ይመለከታል። ሁልጊዜ ግን ፍለጋችን በስሜት ሳይሆን በእውነትና በመንፈስ እንዲሆን ይፈልጋል። የእግዚአብሔር ቃል ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል ይላል። ፊደል የተባለው ዝም ብሎ ላዩን ማድረግ፣ ዝም ብሎ ሳይገባ ማድረግ፣ በልማድ ማድረግ እሱ ይገድላል። በጣም ብዙ ኦርቶዶክሳውያን ጎልማሶችና ወጣቶች ከቤተክርስቲያን የወጡት በፊደል ስለኖሩ ነው። ምንም ሳይገባን ስለኖርን፣ ሳንማር ስለኖርን። ያው እያያችሁት በአደባባይ ቤተክርስቲያን ክርስቶስን አታውቅም የሚሉ ሰዎችን ትሰማላችሁ። ይሄ ምንድነው? ያለ መማር ሳይማሩ የመኖሩ ምልክት ነው። እያችሁ በፊደል ብቻ መኖር። በመንፈስ ስትኖሩ ግን በጥልቅ ስታዩ ግን በእውነትም ጌታችን ኢየሱስ ክርስቶስን በውበቱ እግዚአብሔር ሥላሴን በጌትነቱ የምንረዳበት የእግዚአብሔርን ፊት የምናይበት ትተነው ከርተነው ልንሄድ አይደለም። አይተነው ሰምተነው ተጠግተነው የማንረካ ሁልጊዜ በበረሃ እንደምትፈስ ውሃ ሁልጊዜ የማንረካ ሁልጊዜ እስከ ዘላለም ድረስ የምንከተል
አድርጎ ሊቀድሰን ነው እግዚአብሔር ፊት የምንደርሰው። ጠላትም ደግሞ ዝም አይለን። እግዚአብሔር ልጆች የእኛና የእግዚአብሔርን ግንኙነት በተለያየ መንገድ ሊያቋርጠው ይፈልጋል። አንድ በጣም ትጉህ ወጣት ነበር ዲያቆን። ለእግዚአብሔር ቤት ትጋት ያለውን ትጋት እነግራችሁ አልችልም። በሰንበት ቤት ውስጥ ቀድሞ አዳራሽ ከፋች ነው፣ ወንበር ያዘጋጃል። የማታ ጉባኤ ሲሆን ከገጠር ክፍለ ሀገር ውስጥ እያለ ወልቂጤ የሚባል ከተማ ከገጠር ገራባ ከሚባል ቦታ እየመጣ ወንበር ተሸክሞ እኛ ከተማ ውስጥ ያለነው ሰዎች ሳንደርስ ቤተክርስቲያን ወንበር አውጥቶ ለምዕመናን አስቀምጦ ምን ብሎ እየዘመረ ታገኙታላችሁ። ትጋቱ ትጋት አይደለም እና ያበሳጩታል። እግዚአብሔርን የማያውቁ ሰዎች ያበሳጩታል። እና ምን ይላል? እግሬ በእግዚአብሔር ቤት በተሰፋልኝ ይላል። እግዚአብሔር እግሮችን እንደ ካቴና ባሰረልኝ ቤት ውስጥ ሰዎች አበሳጭተው ከቤቱ ክርስቲያን እንዳይለቅ እግዚአብሔር ቤት ከነበረው ፍላጎት የተነሳ ጠላት መንገዱን ለማሰናከል በሰነፍ ሰዎች ሊዋጋው ሲሞክር እሱ ግን ይመኝ የነበረው እንደ ካቴና፣ አንዳንድ ጊዜ ወንጀለኛን ከአንድ ፖሊስ ጋር በካቴና አስሮ እንደሚወሰድ ማለት ነው። እንደዛ በታሰርኩኝ እግሬ ቤት ውስጥ እንደዚህ ሆኖ በዚህ ፍላጎት ስለኖረ ዛሬ በደብረ ሊባኖስ ትልቅ አባት ሆኖ ያገለግላል። እግዚአብሔር ልጆች ትልቅ አባት እግዚአብሔር በብዙ ነው የሾመው። አመነው፣ ተቀበለው፣ ፍላጎቱን መሻቱን አየ እና አንዳንዴ ጠላት ቤት ውስጥ ስትገቡ በእግዚአብሔር ቤት ውስጥ በአሽሙር የሚነድፋችሁ፣ በግልምጫ የሚገላመጣችሁ፣ ፊት የሚነሳችሁ፣ ሌላም የሚያረጋችሁ ሰው ሊኖር ይችላል። ግን ከእናንተና በእግዚአብሔር መካከል እንዲገባ መፍቀድ የለብንም። እኛና እግዚአብሔር ማለት ትዳር ማለት ነው። ኑሯችን ጥብቅ የሆነ የፍቅር ግንኙነት ማለት ነው። እግዚአብሔርን መፈለግ መንፈሳዊነት ትዳር ነው። ዝም ብለን ትዳራችን ለማንም እንተዋለን እንዴ? አንተው አያገባው። ሌላ ፍጥረት እንኳን መላእክት እንኳን ቢሆኑ ይላል እግዚአብሔር። እኛ ከሰበክንላችሁ ወንጌል ውጭ ቢሰብኳችሁ የተረገሙ ለምን አለ? መላእክት እንኳን መስለው መጥተው እግዚአብሔርና እኛ መካከል ያለውን ነገር ለመበጠስ የሚፈልጉ መናፍስት እንኳን ቢኖሩ ተበላሽ ተቃውሟቸው ነው። በፍጹም ተስፋ ቆርጣችሁ ከእግዚአብሔር ቤት እንዳትቀሩ። መጠበቂያችን ላይ መቆም አለብን። ድል በመታገስ ነው። በለሱን ይበላል፣ ፍሬውን የታገሰ በለሱን ይበላል። መታገስ እጅግ ያስፈልጋል። ስንጸልይ ጸሎታችን እንድናቋርጥ፣ እንድንደክም፣ እንዲሰለች ማፋሸኩ መድከሙ ምን ማለት ነው? መጽሐፉን ከፍተን ማንበብ፣ ጸሎት መጽሐፋችንን ማንበብ እንዲያቅተን ግማሽ ሌሊት ስልክ ላይ ተቀምጠን አንዲት ደቂቃ መጽሐፍ ቅዱስ ጋር እንዳናነብ የሚዋጋ ለመስላችሁ ስልክ ላይ ህይወት ስለሌለ ነው። ህይወት ያለው መጽሐፍ ቅዱስ ላይ ነው። የዘላለም ክብር ያለው ኑዛዜ ያለው እዚህ ላይ ነው። ይኸውላችሁ የርስታችን መውረሻ ኑዛዜያችን የመጽሐፍ ቅዱስ ነው። አውራሹ ተናዞ ነው የሞተው። ወንጌል የእሱ ኑዛዜ ነው። መድኃኔዓለም አውርሶ ነው የሞተው። ማንኛውም አባት ካለፈ በኋላ ልጆቹ ንብረቱን የመውሰድ መብት አላቸው። ኑዛዜው ህጉም ኑዛዜውን ያስከብራል። ይሄ የውርስ ኑዛዜ፣ የክብር ኑዛዜ፣ የልጅነት ኑዛዜ ነው መጽሐፍ ቅዱስ። እሷን አንዷን ገጽ ለማንበብ መንፈሳችንን ይዋጋናል። ግን ደግሞ በማድረግ ነው የምናሸንፈው። ዲያብሎስን ተቃውሞት ከእናንተ ይሸሻል። አንብብ አታንብብ የሚልህን በማንበብ ነው የምታሸንፈው። ለአንድ ወር ለሁለት ወር ስታነብ እየተስፋ ይቆረጥ ይመጣል። ለአንድ ወር ለሰባት ወር ለአንድ ዓመት ስትጸልይ ከአንተ እየራቀ ይመጣል። መቃወምህን ሲመለከት ያለ ፈቃድን ያጠቃ ስለማይችል፣ ስለዚህ በመጠበቂያችን ላይ መቆም ነው። መጸለይም ካለብን መጸለይ ነው። ይኸውላችሁ ልክ እኛ ጸሎት ስንቆም አብሮን ይቆማል። ስንጠይቅ አበዛኸው ይለናል። ትዳር ስጠኝ ስትይው ትዳር ስጠኝ እንዴት ትያለሽ? ያጣጣው እግዚአብሔር አመስግኝ እንጂ ሌላ ነገር አልበይ እንጂ ምን ማለት ነው ይሄ? ይልሻል። ኮንፊደንስ እንዳይኖረን በአምላካችን ፊት በአምላካችን ላይ ያለን በራስ መተማመን ውስጣችን ያለውን ጥንካሬ እንዲደክም ያደርጋል።
አምላካችን ፊት ያለን የልጅነት መብታችንን እንዳንጠቀም ነው የሚያደርገን። የባህርነት መንፈስ ያለብሰናል ስንቆም። ወይ አይሰማሽም ይላል፣ ወይ አበዛሽው ይላል፣ ወይ ያውቀዋል ተይ እሱን አትጠይቂ ይላል። ጸሎታችን ግራ እንዲገባው ሊያደርገን ይችላል። ጸጥ ብለን ግን የምናምንበትን መጠየቅ አለብን። ምናምንበት ሰው በእምነት የሚያምንበትን ካደረገ ይቀበላል። ሴትየዋ እኮ ያልተፈቀደ ነገር ነው ያደረገችው። ማርቆስ 5:5 ላይ የጌታን ቀሚስ ከነካው ድናለሁ። የጌታን ቀሚስ የመንካት መብት ሕግ አልሰጠትም። ሕግ ይቃወማል፣ የሙሴ ሕግ ይከለክላል። እሷ ግን እምነትን ከሕግ በላይ ያደረገች። ማህበረሰቡ አይሁድ፣ አግላዮቹ አይሁዶች ይከለክሏታል። አልሰማችም። እነሱ ጌታን ሄዳ ጨርቁን ነክታ ተፈውሳ ተመለሰች። ልዩ ሴት ሆነች በሕይወቱ። ራሷን ከእግዚአብሔር የበረከት ሱታፌ ተካፋይ ያደረገች። የፈውስ ሱታፌ ፈወሳት። መብቷን ተጠቀመች ማለት ነው። እሷ ልጅ ነች፣ እሷ አባቷ ነው። በእሷና በሱ መካከል ሰው ሊገባ አይችልም። ፍቅሩ ከሁኔታ በላይ ነው። ከኃጢአታችን በላይ፣ ከሁኔታ በላይ፣ ከነገሩ ከተደረገበትና ካረግነው ነገር በላይ ነው እግዚአብሔር ፍቅር። ስለዚህ በመጠበቂያችን ላይ ስንቆም እምነታችንን እንዳይቀማን ጠላት ውስጣችንን እየገባ ሀሳብ እየከተተ እንዳይዋጋን እዛኛው ጨለማው ዓለም ውስጥ ተግተን ኖረናል። ተስፋ ስንቆርጥ፣ መጥፎ ንግር ስንናገር፣ ጨለምተኛ ሀሳብ ስናስብ እኮ ኖረናል። ግማሽ ዕድሜያችን። አሁን ግን ይበቃል። ልብሳችን መቀየር አለብን። የኢያሱ ጥምጥም እንደተቀየረ፣ የካህኑ የኢያሱ ጥምጥም እንደተቀየረ በመላእክት እጅ የእኛም ልብስ መቀየር አለበት። በወንጌል ነጭ ለብሰን መቆም አለብን። አባታችን ፊት የመቆም መብት እንዳላቸው ልጆች መቆም አለብን። ትጋታችሁ እንዳትተው፣ ተግታችሁ ትንሽ ክትቀበሉ ድረስ አበዳሪው ይመጣል። እጥፍ ያተረፈውን እጥፉን ይሰጠዋል። ምንም ያልሰራውን ግን ይቀጣዋል። ሳትጸልዩ ተቀምጣችሁ በረከትን አትጠብቁ። እንዲህ አይነት አሰራር የለውም ሰማይ። ጾሙ ሲጾም ሳትጾሙ መባረክ አትፈልጉ። ሳንሰጥ ማጨድ የለም። ሳናነብ ማመን መቀደስ የለም። ሳንሰማ መስተካከል የለም፣ ማመን የለም። እነሱን ነገሮች ምን ማድረግ ያስፈልጋል? እግዚአብሔር ይችላል። ማንም ሰው በእግዚአብሔር ቤት ውስጥ እንዳንገባ እንዳንወጣ ተስፋ ቢያስቆርጠን ማቆም የለም። ማድረግ የሚገባንን በጎ ነገር መጥፎ ሰው ገብቶ መሀል ላይ ተስፋ ቆርጠን እንደንተው ቢያደርገን ማቆም የለም። ብዙ ጊዜ ምጽዋት የሚመጽውቱ ሰዎች የሚፈተኑት በሌቦች ነው። ችግረኛ መሳይ ሌባ ይመጣል። እንደ ሰረቃቸው ሲሰማቸው ለድሃ መስጠት ይጸየፋሉ። መሰረቃቸው ያናድዳቸዋል። ጠላት በምንም አድርጎ ሌባ ልኮ የምጽዋት ልብሽን ስብር ያደርገዋል ማለት ነው። ዝም ብሎ ምጽዋት ማለት ነው። ሌባ ሊመጣ ይችላል። ሌባውን ገደል ብለን እናሳልፈዋለን። ጉዞ መቋረጥ የለበት። የእስራኤል ልጆች ጉዞ እስከ ግባቸው የወሰዳቸው ቃዴስ በርኔ ላይ አልተቋረጠም። ቃዴስ በርኔ ላይ ፈተና ነበር። መንገድ ዳር ባህር ነበር። የእባቦች ንድፊያ ነበር። የአሞራን ንጉሥ ሲሆን የባሳን ንጉሥ አግ ነበር የተዋጋቸው፣ ግን አላቆሙ። እግዚአብሔር ከነሱ ጋር እንደተራመደ ስለሚያምኑ ይራመዱ ነበር። ወርሰው እስራኤል ተባሉ። ወደ ጥጋችን እስክንደርስ ድረስ በመንገዳችን መጠበቂያችን ላይ በቆምንበት እንዳንተው ጸሎታችንን፣ ጾማችንን፣ መሄዳችንን፣ ቤተክርስቲያን መስጠታችንን፣ ቅንነታችንን፣ መማራችንን፣ ማዳመጣችንን መተው የለብንም። አንዳንድ እህቶቻችን ትነግሩኛላችሁ፣ ሰሞኑን እንደነካኝ አላውቅም፣ ትምህርት መስማት አቆምኩ። ብዙ ጊዜ መስማት ማቆምን መልመድ የለባችሁ። ብዙ ጊዜ መስማት መጨመር ነው የሚያስፈልግ። ጠላት ዘር ሲዘራ ዘሩ እንዲበቅል አትፍቀዱ። ስንፍና ራሱን የቻለ ዘር ነው። የመንፈሳዊ ሕይወት ጠንቅ ነው። እግዚአብሔር ልጆች ሁልጊዜ ትጉ መሆን ያስፈልጋል። በእግዚአብሔር ቤት እንደ እናቶቻችን እንዳሳደጉ እናቶች ለእግዚአብሔር ቤት ቅዳሴ ሲሄዱ፣ ኪዳን ሲሄዱ፣ ጽዋ ሲደግሱ፣ ዝክር ሲዘክሩ፣ ለድሃ እንጀራ ሲያበሉ መቼ አርፎ ያውቃሉ? እነሱ
እድሜ ዘመናቸው ከነሱ የተሻለ ኑሮ የምንኖረው እኛ ግን ዛሬ ብዙዎቻችን አንጸልይ። ይሄ በጣም አስገራሚ ነገር እናስተካከላለን። የሰማኑን በልቦናችን ጻፍልን። እግዚአብሔር ምሕረት እግዚአብሔር ቸርነት ከሁላችን ጋር ይሁን። የእመቤታችን ምሕረት በረከት የሚላት ጥበቃ አብሮን ይሁን። በትምህርቱ ላይ ያላችሁን አስተያየት ስለምትጽፉ በጣም ደስ ይለኛል። እግዚአብሔር ባርካችሁ። የሁለቱን እናቶች ማሳሰቢያ አትርሱ። 0911 41380 ስልኬ ላይ ዋትስአፕ፣ ቴሌግራም ላይ መልእክት አኑሩልኝ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም